ጤና ይስጥልን ክብራትና ክብራን እንዴት ናችሁ? የተወደዳችሁ አብራችሁን ስላላችሁ ከልብ እናመሰግናለን። አርሰናል ከቶትናም ሆትስፐር በሰሜን ለንደን ደርቢ ብዙ ሀሳቦች እየተነሱበት ብዙ ነገሮች እየተነሳበት እየተባለበት ያለ ጨዋታ ነው። አሁንም ነገሩ አልበረደም። ዝርዝር ጉዳዮችን እናነሳለን። ከትናንትና ጨዋታ በኋላ ምን አስተያየት ተሰጡ? ተንታኞች ምን አሉ? የቀድሞ ተጫዋቾች ምን አሉ? ጨዋታውን በተመለከተ ስለ አርሰናል የዋንጫ እድል አሁን በምን ደረጃ ላይ ይገኛል? ምን እየተባለ ይገኛል? በዝርዝር እንመለከታለን። አንዳንድ ትልልቅ ስሞችን አንስተን በተለይ ደግሞ ስለ ኤቤሬቼዜ የተሰጡ አስተያየቶችን ስለ አርሰናል ዋንጫ ስለ ሚካኤል አርቴታ ቆይታም እንዲሁ እየተነሱ ያሉ ጉዳዮች አሉ። ሰሜን ለንደን ደርቢ በድል ተጠናቋል። 4-1 በሆነ ውጤት ትናንትናም ቪዲዮ ሰርተንበት ነበረ። አስገራሚ ጨዋታ፣ አስገራሚ ውጤት የነበረበት ጨዋታ ነው። ከዛ ውጭ ግን ሌሎች ጉዳዮችንም እያነሳን እንቆያለን። መወያያ ርዕሶች አሉ። ሀሳቦቻችሁን ትጽፉልናላችሁ ብለን እንጠብቃለን። በርከት ያሉ ጉዳዮችን እያነሳን እየነገርናችሁ እንቆያለን። ከነዚህ መካከል የዳቪድ ራያን ጉዳይ በስፋት የምንመለከተው አንደኛው ጉዳይ ነው። ከአርሰናል ጨዋታ ጋር በተያያዘም ስለ ሚካኤል ሜሬኖ፣ ስለ ትሮሳርድ፣ ስለ ሚካኤል አርቴታ፣ ስለ ኤቤሬቼዜ፣ ስለ ዊሊያም ሰሊባ፣ ስለ ጋብሪኤል ማጋሌሽ በርከት ያሉ ጉዳዮች እየተነሱ እየተሰሙ ይገኛሉ። በቻላችሁት አብራችሁን ቆዩ። ሀሳቦቻችሁን ጻፉልን። የምናነሳቸው ጥያቄዎች አሉ። ከዛ ውጪም ሌሎች የእናንተን ጉዳዮችም እንዲሁ የምትፈልጓቸው እንዲነሱ እንዲሸፈኑ የምትፈልጓቸውን ጉዳዮች ጻፉልን። እናመሰግናለን። አብራችሁን ስላላችሁ ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በቀዳሚነት ወደምንመለከተው ጉዳይ በዝርዝር እናልፋለን። በተለይ ዳቪድ ራያን ጉዳይ በስፋት ወደ በኋላ ላይ መለስበታለሁ። ዳቪድ ራያ በትክክል አሁን ምናልባት ሚካኤል አርቴታ ኬፓ አሪዛባላጋን በሁለተኛ ግብ ጠባቂነት ይዟልና ወደ መጀመሪያ ግብ ጠባቂነት በተለይ ኬፓ በባለፈው የውድድር ዘመን ካሳየው ብቃት አንጻር ማሰለፍ አለበት ወይ? ዳቪድ ራያ ጥያቄ እየተነሱበት ይገኛል። የናንተን ሀሳብ ጻፉልን። ኬፓ መሰለፍ አለበት? ዳቪድ ራያ? እነሱን እንመልሳለን። ትናንትና በሰሜን ለንደን ደርቢ ከመጀመሪያው ደቂቃ ጀምሮ አስገራሚ በጣም ደማቅ ድባብ የነበረበት ነው። የአርሰናል ደጋፊዎች ይዘውት ከገቡት የዚህ ቲፎ የሚባለው ከጀርባ በጣም በደማቅ ባነሮች የተሰራ የአርሰናል ተጫዋቾች ቡካዮ ሳካን፣ ማርቲን ኦዴጋርድን ያዘው መለያ ጀምሮ ብዙ ነገሮች ሲነሱ ነበር። ተንታኞች ምን አሉ የሚለውን ከጨዋታው በኋላ የሚነሱ ሀሳቦችን ላንሳ። ኤቤሬቼዜ 3 ግቦችን አስቆጥሯል፣ ሃትሪክ ሰርቷል። በጣም አስገራሚ ቁጥር ነው። የማርክ ጎልድብሪጅ በጣም ትልቅ ዩቲዩበር ነው። ማርክ ጎልድብሪጅ ብላችሁ ሰርች ብታረጉ በዓለማችን ተጽዕኖ ፈጣሪ ዩቲዩበሮች መካከል ቀዳሚ ነው። ዩቲዩበር ስንል ደረጃውን ዝቅ ልናረግ ይመስላል፣ ነገር ግን በጣም አቅም ያለው እግር ኳሱ ላይ ስሙን የተከለ ነው። ከዛ በተጨማሪ ለምሳሌ በቴሌቪዥን ጣቢያዎች ጋር ተፎካክሮ በግሉ የዩቲዩብ ቻናል የጀርመን ቡንደስሊጋን የአርብ ምሽት ጨዋታዎችን የሚያስተላልፍ ነው። ያ ማለት ትልቅ ትርጉም አለው። የጀርመን ቡንደስሊጋን ያክል ትልቅ ሊግ የአርብ ምሽት ጨዋታዎችን ውድድር ዓመቶች ድርሻ ያገኘና እንዲያስተላልፍ ፍቃድ የተሰጠው ነው። በዩቲዩብ በቀጥታ በማርክ ጎልድብሪጅ የዩቲዩብ ቻናል ላይ ታገኙታላችሁ። ስለ ኤቤሬቼዜ የሰጠው አስተያየት አለ። አስቀድሜ ኤቤሬቼዜን ተጫዋቹም የሰጠው አስተያየት አለ። ከዛ ውጪ በተጫዋቹ በኩል ለጨዋታው እንዴት ሲዘጋጅ እንደነበረም ልንገራችሁና በጨዋታው ላይ ያሉ ነገሮችን አነሳለሁ። ኤቤሬቼዜ አትሪክ ሰርቷል። ቶትናም ከአርሰናል ጋር ከ1978 ከጎርጎሮሳኑ ዘመን አቆጣጠር ጀምሮ ስናሰለው በቅርብ ጊዜያት ላይ የተሰራ አትሪክ ነው። የአርሰናል ተጫዋች በዚህን ያክል ከ1978 በኋላ አትሪክ ሰርቶ አያውቅም። በቶትናምና በአርሰናል ጨዋታ ላይ ደግሞ ከ1991 በኋላ አትሪክ የሰራ ተጫዋች አልነበረምና በጣም ብዙ ግቦች ይቆጠሩበታል። ነገር ግን ለአትሪክ የቀረቡ ተጫዋቾች እንኳን በቅርብ ጊዜያት ላይ አልተመለከተም። ኤቤሬቼዜ በአጠቃላይ ለአርሰናል በቶትናም ጨዋታ ላይ የሰራው አትሪክ በፕሪሚየር ሊጉ ላይ 400ኛ አትሪክ ሆኖ ተመዝግቧል። ያ ማለት ደግሞ እሱም የአርሰናል 23ኛ ተጫዋች ሆኗል። በአርሰናል ቤት እንግዲህ በፕሪሚየር ሊጉ ላይ ሃትሪክ ወይም 3 ግቦችን ያስቆጠረ 23ኛው ተጫዋች ሆኗልና የትኛውም ክለብ በፕሪሚየር ሊጉ ላይ የትኛውንም ክለብ በፈልጉ 23 አትሪኮችን የሰሩ ተጫዋቾች የሉትም። የተለያዩ ተጫዋቾች ማለት ነው። እነ ቲዮ ዋልኮትን መጥራት ይቻላል። ኦሊቬ ዢሩ፣ ኤቤሬቼዜው መጥቷል። ቲየሪ ሄንሪ በርከት ያሉ ስሞችን ስንደማምር 23 የተለያዩ ተጫዋቾች ለአንድ ክለብ አትሪክ ሰርቶ አቁም። ኤቤሬቼዜ 23ኛው ተጫዋች ሆኖ በአርሰናል ታሪክ አዲስ ታሪክን ያስመዘገበ ተጫዋች ሆኗል። ፕሪማች ላይ ብዙ ነገሮች ሲነሱ ነበር። ለአርሰናል ከባድ ጨዋታ ነው። ለዋንጫ ከሚደረጉ ፎክሮች አንጻር በዛ ደረጃ የሚገለጽ ነው። አርሰናል ይከብደዋል። ዋንጫ አሸናፊነቱን ለማሳየት ማሸነፍ አለበት ሲባል ነበር። ከጨዋታው በኋላ ግን
ምንድነው እየተባለ ያለው? ምንድነው እየተመለከታችሁት? ሀሳቦቻችሁን ጻፉልን። ነገር ግን እንደተባለው በጣም ከባድ ጨዋታ አልነበረም። አርሰናል ቶትናምን ማሸነፍ ብቻ አይደለም የዋንጫ ቡድን ማድረግ ያለበትን ነገር ማድረግ ብቻ አይደለም፣ ቶትናምን ደቁሶታል ማለት ይቻላል። ዲሞሊሽ አድርጎ በኖርዝ ለንደን ደርቢ ላይ ማን የበላይ እንደሆነ ስሙን መትከል የቻለበት ነው። በዚህ የውድድር ጊዜ ላይ 6 ነጥብ ልዩነት መምራት በጣም ከባድ ነው። ፕሪሚየር ሊጉን በ12 ጨዋታዎች የ6 ነጥብ ልዩነት፣ ምክንያቱም ውድድር ዓመቱ ቅርብ ስለሆነ በጣም በረጅም ርቀት መምራት ከባድ ነው። አርሰናል የነጥብ ልዩነቱን ከዛም ከፍ አድርጎት ያውቃል በዚህኛው ውድድር ዘመን። አሁን ደግሞ በ6 ነጥብ ልዩነት ሊጉን እየመራ ይገኛል። የሊጉ ቤስት ቲም ነው። የሊጉ ቤስት ዲፌንስ ነው። የሊጉ ቤስት አታኪንግ ሚድፊልደሮችን፣ ቤስት ግብ አስቆጣሪዎችን የያዘ ቡድን እንደሆነ እየተመለከትን እንገኛለን። ምናልባት ቶትናም ሆትስፐር በዝውውር መስኮቱ ላይ በጣም ክሊኒካል ቢሆን፣ በጣም ወጥሮ ቢሰራ፣ ጠንክሮ ቢሰራ፣ ከዛ በተጨማሪ ማድረግ ያለበትን ነገር ማድረግ ችሎ ቢሆን ኖሮ የኤቤሬቼዜ 10 ቁጥር መለያ ለብሶ በቶትናም ማሊያ ስንመለከተው እንችል ነበረ። ከአርሰናል በተቃራኒ ይጫወት ነበር። አርሰናል ግን ያንን ነገር አድርጎ ኤቤሬቼዜም እንዳለው ቶትናም መጥቶ ወደ ቶትናም ሊሄድ ነበር። ነገር ግን ሁል ጊዜ እንደዛ የሚሆን አይደለም ይላል ኤቤሬቼዜ። ምክንያቱም ደግሞ ቶትናም ከመጣ ወደ ቶትናም ሊሄድ ነበር። ነገር ግን አርሰናል ከመጣ ምን ጊዜም ቀዳሚው አርሰናል ነው፣ ለአርሰናል ቅድሚያ ይሰጣል የሚል ነገር ያነሳልና እንደዚህ ኤምብሬስ አያደርጋቸውም ነበር፣ አያዋርዳቸውም ነበር። በኤምሬትስ ለቶትናም ጨዋታው የውርደት ነበረ። አሰልጣኝ ቶማስ ፍራንክ ከጨዋታው አስቀድሞ who is ኤቤሬቼዜ ማን ነው ብለው ሲጠይቁ ነበረ። አሁን ግን ያንን ጥያቄ በጣም ፌር በሆነ መንገድ አስረድቷቸዋል። ኤቤሬቼዜ ማን ነው ብለው ከዚህ በኋላ አይጠይቁም። ቢጠይቁም አትሪክ የሰራው ከእናንተ ጋር እንግዲህ 3 ግቦችን ያስቆጠረው ቶትናምን የረመረመው ተብሎ ስሙ በግልጽ ይቀመጥላቸዋል። ኤቤሬቼዜ ከ1978 በኋላ አትሪክ የሰራ አርሰናል ተጫዋች ሆኗል ከቶትናም ጋር በነበረ ጨዋታ። ኤዜ ስለ ጨዋታው ስለ ነገሩም አስተያየቱን ሰጥቷል። ከዛ አስቀድሜ ግን አንድ ጉዳይ ላንሳላችሁ። ሚኬል አርቴታ ስለ ተጫዋቹ የሰጠው አስተያየት ነው። ስለ ኤቤሬቼዜ እንዴት ነበረ ተብሎ ተጠይቆ ነበር። ኤቤሬቼዜን በተመለከተ በተለይ ኤቤሬቼዜ ምንድን ያደረገው ኢንተርናሽናል ብሬክ ወቅት ላይ ለእንግሊዝ ብሔራዊ ቡድን ሲጫወት ነበረ። ግቦችን አስቆጥሯል፣ ተመልክተናል። ጥሩ ሲንቀሳቀስ ነበረ። ሲመለስ 2 ቀናት እረፍት ተሰጠው። ከእንግሊዝ ብሔራዊ ቡድን ወደ አርሰናል ወደ ለንደን ከተመለሰ በኋላ 2 ቀናት የእረፍት ጊዜ ተሰጠው። ነገር ግን አንዷን ቀን ተጠቀመ፣ በሌላኛው ቀን ልምምድ ላይ ተገኘ። ሚኬል አርቴታ ምንድነው ብሎ ሲጠይቀው መጫወት እፈልጋለሁ፣ በደንብ ጠንክሬ መስራት፣ ራሴን ማሻሻል፣ ኢምፕሩቭ ማድረግ እፈልጋለሁ ብሎ ያንን አደረገና ሚኬል አርቴታም እንግዲህ ማድረግ የሚችለውን ታለንቱን በሙሉ ገና ያልተመለከትነው ተጫዋች እንደሆነ ሁሉ ነገር በጣም ለሱ ደስተኛ ነኝ፣ ሁሉ ነገር ይገባዋል የሚል ነገር አንስቷል። እንግዲህ የረፍት ቀኑን ቀንሶ ምን ማድረግ እንደሚችል አርሰናል ገና እየተዋሃደ ያለ ተጫዋች እንደሆነ ስናነሳ ነበር በተደጋጋሚ። ያንንም በደንብ ያሳየበት ነበር። ሃትሪክ ሰርቷል። ኢትስ ክሬዚ ብሏል። በጣም የብደት ነበር፣ የተለየ ምሽት ነበረ ለኔ፣ ለቤተሰቦቼ፣ ለሁሉም ለአርሰናልም በጣም ልዩ ነበረ። ልዩ ቀን መቼ የማረሰው ቀን ነው የሚል ነገር አንስቷል። ይህንን ነገር ለማድረግ በጣም ጠንክሬ ስሰራ ነበር የሚል አስተያየቱንም ሰጥቷል። ለዚህ ስንዘጋጅ ነበረ። ትልቅ ክሬዲት ለተጫዋቾቹ ያስፈልጋል። በጣም ጥሩ ፐርፎርማንስ የታየበት ነበረ የሚል ነገር አንስቷል። ፐርፌክት የሆነ ጨዋታ፣ ፐርፌክት የሆነ ምሽት እንደነበረ ተመልክተናል። ያንንም ከኤቤሬቼዜ እንቅስቃሴ ጀምሮ ተመልክተናል። ስለዚህ እንመለሳለን። ሌሎች ጉዳዮችን ግን እናንሳ። ስለ ሌሎች ተጫዋቾች በጨዋታው ላይ ድንቅ ብቃታቸውን ስላሳዩ ተጫዋቾች እናንሳ። አንድ ጉዳይ ብቻ እዚህ ጋር ጣል ላድርግ። ጋብሪኤል ማጋሌሽ በኢንስታግራም ገጹ ላይ ትናንትና በሜዳ ላይ ሲገኝ አንድ ባነር ይዞ ነበር። ሜኪት አፕን የሚል እንዲሆን አድርጉት፣ አሳኩት የሚል የዚህ የስካርፕ ይዞ እሱ የተጻፈበትም ሜኪት አፕን የተባለ ስካርፕ ይዞ ጨዋታውን ሲመለከት ነበረ በመቀመጫ በስቴዲየም ተገኝቶ። ከዛ በኋላ ግን ጨዋታው ሲጠናቀቅ ከነ ጋብሪኤል ማርቲኔሊ ጋር ከነ ፒየሮ ኢንካፒ ከነ ሪካርዶ ካላፊዮሪ ጋር ይህንን ሜኪት አፕን የሚለውን የዚህ ስካርፕ ይዞ ተመልክተነዋል። ከእሱ ጋር በተያዘ ጋብሪኤል ማጋሌሽ ኢንስታግራም ገጹ ላይ አንድ ምስል ፖስቶ ነበረ። የጋብሪኤል ማጋሌሽ እና ከዚህ በፊት በተደጋጋሚ አንስቼዋለሁ
ግብ አስቆጣሪው ሪቻርልሰንን ጉዳይ ሪቻርልሰን በጣም ተፎካካሪነት ስሜት ሲያሳይ በአንድ ወቅት እንግዲህ ፕሪሲዝን ላይ እንደምታስታውሱት ኮከብ ተጫዋች የተባለበትን ሽልማት ይዞ ነበረ የፖስተው። ከዛ በኋላ ጋብሪኤል ማጋሌሽ የእሱ ምስል ላይ ታግ አድርጎት ሶስቱን ከቶትናም ጋር ጋብሪኤል ማጋሌሽ የጨዋታው ኮከብ የተባለበትን ምስሎች የጨዋታ ኮከብ ሽልማቶችን ፖስቶ ተመልክተ ነው ነበር። ትናንትና ደግሞ ዊሊያም ሳሊባ ሪቻርልሰንን አንጠልጥሎት አንድ ለአንድ እየተጋፉ መቋቋም አቅቶት እየጮኸ ሲወድቅ የሚያሳይ ምስል ነበር። በጣም አስቂ ምስል ነበር በኢንስታግራም ገጹ ላይ የፖስተው። ጋብሪኤል ማጋሌሽ ባይኖርም ግን የአርሰናል መከላከል ያን ያክል ችግር የሚታይበት እንዳልነበረም ተመልክተናል። የትናንትናው ምርጥ ተጫዋቾች መካከል ሪካርዶ ካላፊዮሪ ከጨዋታው መጠናቀቅ በኋላ ይህን ነገር መግለጽ እንኳን ይከብደኛል፣ ዛሬ እየተሰማኝ ያለውን ስሜት በጣም ሲምፕሊ በቀላሉ በጣም የማይታመን ነው ብሎታል። የሚገርም አትሞስፌር ነበር፣ የስቴዲየሙ ድባብ የሚገርም ነበር ይላል። የሚገርም ብቃት አሳይተናል፣ በዚሁ እንቀጥላለን የሚል ሀሳቡን አካፍሏል። ከጨዋታው መጠናቀቅ በኋላ ሚኬል አርቴታ እያንዳንዷን ደቂቃዎች ኢንጆይ ሳደርጋት ነበር፣ ከዝግጅት ጀምሮ በጨዋታ በሜዳ ላይ እያንዳንዱን ነገር ስደሰትበት ስዝናናበት ነበረ የሚል ነገር አንስቷል። ከጨዋታው መጠናቀቅ በኋላ ስለ ትሮሳርድም አንስቷል። ትሮሳርድን በተመለከተ ያነሳቸውን ሀሳቦች መለስበታለሁ። ከትሮሳርድ ሀሳብ ጋር በተያዘ አርሰናል ሙሉ ለሙሉ በጣም 100% የሚገባውን ድል አሳክቶ ወጥቷል። በኤምሬትስ ያንን የተመለከትንበት ነበረ። የተንታኞችን ሀሳብ አነሳለሁ። ትሮሳርድ ከጨዋታው መጠናቀቅ በኋላ ትናንትና በተለይ ትሮሳርድን በተመለከተ ሚስተር ሪሊያብል በጣም ብዙ ነገሮችን ስንል ነበረ። ትናንትና ቀኑ የኤዜ ነው። በእርግጥ የዜ ቀን ነው። አትሪክ ሰርቷል። በጣም ድንቅ ነበረ። ነገር ግን በር ከፋች መጋረጃውን የገለጸው ትሮሳርድ ነበረ። የትሮሳርድ ግብ ሁሉ ነገር ያፍታታች ነበረች። ከዛ ጨዋታ አስቀድሞ አርሰናል ብዙ የግብ ዕድሎችን ንጹህ የግብ ዕድሎችን አልፈጠረም ነበረ። ከዛ የትሮሳርድ ግብ በኋላ ግን በሚገርም ቴክኒክ ያስቆጥራት ግብ ነበረች። ጨዋታው በሙሉ ክፍት ነበረ። የአርሰናል ደጋፊዎች ብዙ ስለሱ መልቀቅ ክረምት ላይ ሲሰሙ ሲነገሩ ሲባልለት የነበረ ጉዳይ ነው። በጣም ኢምፖርታንት የሆኑ ጎሎችን ዛሬ ኢምፖርታንት የሆነ ግብ ያገባል፣ ነገም በጣም አስፈላጊ ወሳኝ ግቦችን ያገባል። በየዕለቱ ያንን የሚያደርግ ነውና ኢንጆይ ማድረግ ያስፈልጋል። የትሮሳርድን ነገር በዛ መንገድ መግለጽ ያስፈልጋል። ከትሮሳርድ ጋር በተያዘ ሌሎችም ላነሳላቸው የምፈልገው የምጠቀሳቸው ጉዳዮች አሉ። እሱም ከጨዋታው መጠናቀቅ በኋላ በጣም የተደሰትኩበት ኢንጆይ ያደረግኩበት ነው። እያንዳንዱን ነገር በብዙ ደስተኛ የነበርኩበት ጨዋታ ነበረ የሚል ነገር አንስቷል። ለእኔ በጣም ወሳኝ ግብን ያስቆጠርኩት ከዛ በተጨማሪም ውጤቱም ለኛ በጣም አስፈላጊ ነበረ። በጣም ኤክስትራ ኮንፊደንስ የሰጠን ነበር የመጀመሪያው የኔ ግብ የሚል ነገር አንስቷል። ኦቨርኦል በጣም በእያንዳንዱ ነገር ዲፌንሲቭሊ በማጥቃት በመከላከል በጣም ምርጥ ነበረን የሚል ነገር አንስቷል። ከደጋፊዎች ጋር በተያዘ የፈጠሩት ድባብ የሚገርም እንደነበረ በኤምሬትስ ስቴዲየም ያንን ተመልክቻለሁ የሚል ነገር ያነሳበት ነበረ። ከ90 ደቂቃ በኋላም ጥሩ ድባብ የነበረው ጨዋታ እንደነበረ ተናግሯል። ከትሮሳርድ ጋር በተያዘ ሚኬል አርቴታ የአርሰናሉ አለቃ የሰጠው አስተያየት አለ። ትሮሳርድን በተመለከተ ክረምት ላይ ሊለቅ ይችላል፣ የአርሰናል ደጋፊዎች አብዛኞቹ እንዲለቅም ጭምር ይፈልጉ ነበር። እሱ ለቆ ኤቤሬቼዜ መጥቶ የቡድኑ ነገር እንዲጠናከር ይፈለግ ነበር። አርሰናል ግን ያደረገው ሚኬል አርቴታ የሚያደርገው ኤቤሬቼዜ እንዲመጣ ሊያንድሮ ትሮሳርድም እንዳይለቅ ነበር ያደረገውና በጣም ከትሮሳርድ ጋር በተያዘ ሚኬል አርቴታ ሰጠው አስተያየት ላይ በተለይ እንዲለቅ ይፈለግ ነበር ለተባለው ሌሎችንም ሀሳቦች በተመለከተ በጣም ፍጹም ስህተት ነበረ። እንዲለቅ እሱ ኤቤሬቼዜ እንዲመጣና እሱ እንዲለቅ የሚፈለጉ ነገሮች አልነበሩም። ተጫዋቹ በክለቡ እንዲቆይ ይፈለግ ነበረ። ምንም አይነት እድል ተጫዋቹ እንዲለቅ አንፈልግም ነበር። በምንም አይነት መንገድ የሚያሳየው ፐርፎርማንስ ከጨዋታ ጨዋታ የተለየ ተጫዋች እንደሆነ ተመልክተናል። ሚኬል አርቴታም ያንን ያረጋገጠው እንዲለቅ አንፈልግም፣ ምክንያቱም ደግሞ እሱን መልቀቅ ፈጽሞ የተከለከለ ነገር ነው። ምንም አይነት እድል የማንሰጠው ነገር ነው። ያለውን ኳሊቲ ምን አይነት ነገር መጨመር እንደሚችል እንዴት ልዩነት እንደሚፈጥርልን ስለምናቅ ትሮሳርድን ለመልቀቅ አስበን አናቅም ነበር የሚል አስተያየቱን ሰጥቷል። ከጨዋታው መጠናቀቅ በኋላ ሚኬል አርቴታ ብዙ ሀሳቦች ተሰጥቷል። ቲዬሪ ሄንሪ እና ማርክ ጎልድብሪጅ የሰጡትን አስተያየት ደግሞ ላስከትል። ሌሎችም ተንታኞች ያነሷቸው ጉዳዮች አሉ። ቲዬሪ ሄንሪ ያነሳቸው ጉዳዮች አሉ። ከዚህ በፊት እንግዲህ ከዓመታት በፊት ታዳጊ ልጁን ይዞ ወደ ኤምሬትስ ወደ ሰሜን ለንደን ጨዋታ ሲያመራ እንግዲህ
ዛሬ ጥሩ ቀን ነው፣ ለልጄ ሰሜን ለንደን ደርቢ ምን እንደሆነ የማስተምርበት ቀን ነው ብሎ ሀሳቡን በኢንስታግራም ገጹ በትዊተርም አጋርቶ በኤክስ የማህበራዊ ትስስር ገጾች ላይ አጋርቶ ተመልክተ ነው ነበር። ከቲየሪ ሄንሪ ጋር በተያያዘ አሁን የሰጡ አስተያየት አለ ከጨዋታው መጠናቀቅ በኋላ ሰዎች አርሰናል ፕሮሰስ ላይ ለረጅም ጊዜ ቆይቷል የሚል ሀሳብ በተደጋጋሚ ያነሳሉ ይላል ቲየሪ ሄንሪ። ነገር ግን የአርሰናል ተጫዋቾች፣ የአርሰናል ደጋፊዎች፣ ሁሉም የአርሰናል ሰዎች ስለነዚህ ነገር እንደዚህ አይነት ሀሳብም የሚሰጡ ሰዎች ይህንን ነገር ማሰብ ማቆም ነው ያለባቸው። የፕሪሚየር ሊጉ ቤስት ስኳድ ያለው ቡድን ነው። ለዚህም ደግሞ ሲሰሩ ነበር፣ ሰፈር አድርጎበታል፣ ተጎድቶበታል፣ ለአመታት ሲደክሙበት ነበረና እንደዚህ አይነት ሀሳቦችን ከአእምሯቸው ማውጣት አለባቸው። አሁን የፕሪሚየር ሊጉ ምርጥ ቡድን አርሰናል ነው የሚል ነገር አንስቷል። ይህ ለረጅም ጊዜ የቆየ ነገር ነው፣ በተለይ በሰዎች ዘንድ ያላቸው እምነት። ለምሳሌ ጋብርኤል ማጋሌሽ አለመኖሩ ሲዘገብ ነበር። ነገር ግን ከሀቨርትዝ የለም እኮ ጋብርኤል ጄሱስ የለም፣ ማርቲን ኦዴጋርድ አልነበረም በትናንትናው ጨዋታ ላይ። የፕሪሚየር ሊጉ ምርጥ ቡድን ያለው ቡድን አርሰናል ነው። ስለዚህ አሁን ሊጉን የማሸነፊያ ትክክለኛ ጊዜ ይሄ ነው ብሏል። ማርክ ጎልድብሪጅ ደግሞ ስለ ኤቤሬቺዜ ግብ፣ ስለ አጠቃላይ ስለ ጨዋታው የሰጠው አስተያየት አለ። በተለይ ኤቤሬቺዜ ግቡን ሲያስቆጥር እግሩ የተጠቀማቸው ቴክኒኮችን በተመለከተ እንደ ፕራይም ማይክል ጃክሰን ይመስል ነበር ብሏል። ማይክል ጃክሰን የዚህ የሙንዎክ የዳንስ ሂደቱን እናስታውሳለን እና በጣም ማጂካል የሆነ ግብና ያስቆጠረውና እኔ እንደውም ሰለብሬት ያንን ያደርጋል ብዬ እንደ ሙንዎክ ሰለብሬት ማድረግ ነበረበት፣ የማይክል ጃክሰንን የሙንዎክ ሰለብሬት ማድረግ ነበረበት ብሏል። ኤቤሬቺዜ ከጨዋታው አስቀድሞ ጁሪን ቲምበርን በተመለከተ ድንቅ የቡድን አጋር፣ ድንቅ ተጫዋች እንደሆነ ሲመሰክር ነበር። ከጨዋታው መጠናቀቅ በኋላ ጁሪን ቲምበር ስለ ኤቤሬቺዜ የሰጠው አስተያየት አለ። አይ ቲንክ ኤቭሪዋን ይላል ጁሪን ቲምበር ምን አይነት ኳሊቲ እንዳለው የሚያውቁት ጉዳይ ነውና ያንንም ነው ያሳየው። በቀጣይም ደግሞ ይህንን ነገር ማሳየቱ ድንገት የመጣ ብልጭ ያለ ነገር አይደለም። ጠንክሮ እየሰራ ያንን እያሳየ ይገኛል ብሏል። ይቅርታም የጠየቀው ሰው አለ ኤቤሬቺዜን፣ ያንንም ይቅርታ የጠየቀው ጄሚ ካራገር ነው። ጄሚ ካራገር በእርግጥ አሁን ስለ አርሰናል ዋንጫ አሸናፊነት ሌሎችንም ጉዳዮች ያነሳበትን ሀሳብ አካፍሏል። ነገር ግን ኤቤሬቺዜን በተመለከተ ይቅርታ መጠየቅ እፈልጋለሁ ብሏል። ምክንያቱም ደግሞ አንደር ቫሊዩ አድርጌው ነበረ፣ ዝቅተኛ ግምት ሰጥቼው ነበር፣ ይህን ያክል ገንዘብ አይገባውም፣ አርሰናል እሱን ማስፈረም የለበትም ብዬ አስቤ ነበር። አሁን ግን አርሰናል ዋንጫ የሚበላ ከሆነ ኤቤሬቺዜ አማካኝነት ዋንጫ የሚበላ ቡድን ነው፣ አርሰናል የተለየ ቡድን ነው በሚል ጄሚ ካራገርም ሀሳቡን አካፍሎ ተመልክተናል። ብዙ ሀሳቦች የተሰጡበት ነው። ከጄሚ ካራገር ጀምሮ ሌሎችም በርከት ያሉ ሀሳቦች በተደጋጋሚ የተመለከትንበት ቆይታ ነው የተመለከትነው። ሚኬል አርቴታም እንዲሁ ተደጋጋሚ ሀሳቦችን አንስተዋል። ሌሎችም በጣም በተደጋጋሚ ከነሷቸው ጉዳዮች መካከል ስለ ቡድኑ አያልነት፣ ስለ ቡድኑ ድንቅነት ተመልክተናል። የትሮሳርድ ትናንትና ምርጥ ቀን የነበረው ለኤቤሬቺዜ ለትሮሳርድ ብቻ አይደለም። ሚኬል ሜሬኖ ምናልባት ሌሎች ቡድኖች ላይ ቢኖር ቸልሲ ላይ ወይም ማድሪድ ላይ፣ ፒኤስጂ ላይ፣ ባርሰሎና ላይ ቢጫወት በጣም ድንቅ ነው ተብሎ በየሳምንቱ ይዘመርለት ነበረ። በ2025 በፈረንጆቹ የጎርጎሮሳውያን ዓመት ብዙ አሲስቶችን አድርጓል። ትናንትና ለምሳሌ ለትሮሳርድ ያቀበለው ኳስ የሚገርም ነበር። ከትሮሳርድ ኳስ ውጪ ለዴክላን ራይስ የመጀመሪያው የጨዋታው አይን ከፋች የነበረችው ዴክላን ራይስ አቀብሎት በቮሊ የሞከረውና ግብ ጠባቂው በቀላሉ ያወጣው ፊት ለፊት ላይ ተሞከረ። ነገር ግን ድንቅ ኳስ እንደነበረ ተመልክተናል። እንደዚህ አይነት በጣም ኳሶችን ኤቤሬቺዜም አቀብሏል። ሌሎችም አሲስት ያደረጉት ኳሶች ነበሩ። ሚኬል ሜሬኖ ደግሞ ለትሮሳርድ ያቀብላት ኤቤሬቺዜ ዴክላን ራይስ ያቀበለው አይነት ድንቅ ኳስ አቀብሎት የጨዋታው አይን ከፋች መጋረጃ ገላጭ ጨዋታውን በደንብ ኦፕን ያደረገው ነበረና ሚኬል ሜሬኖ በጣም ድንቅ ነው። 27 ግቦችን በ2025 አስቆጥሯል። በሌሎች ቡድኖች ቢኖር የሚዘመርለት አይነት ድንቅ ተጫዋች ነው። በጣም ፋሽኔቲንግ የሚያደርግ በጣም የሚያስደንቅ ጨዋታ ነበረ። ከዛ ውጪ ግን ትናንትና ጨዋታው በጣም ልዩ ነበረ። ነገር ግን ጨዋታው ላይ ብዙ ያልተባለለት ነገር ቢኖር የጨዋታው ልዩነት ፈጣሪዎች የአርሰናል ተጫዋቾች እንደሆኑ መናገር ይቻላል። የአርሰናል ተጫዋቾች በደንብ ኳሊቲያቸው የተገለጸበት ምን አይነት ተጫዋቾች እንዳሉ በሜዳ ላይ የተመለከትንበት ነበርና አስፈላጊ 3 ነጥብ የተገኘበት ነበር። ጨዋታው ድንቅ ነበረ። በእያንዳንዱ መለኪያ በእያንዳንዱ ሜትሪክስ ብንወስደው የአርሰናል የበላይነትን የተመለከትንበት ነበር። ከዛ ውጭ ግን ሌሎች ጉዳዮችን
በማንሳት ረገድ ነገ የሚኬል አርቴታ ጋዜጣዊ መግለጫ በስፋት ይጠበቃል። ሚኬል አርቴታ ከሚያነሳቸው ጋዜጣዊ መግለጫዎች መካከል በነገው ዕለት ከባየር ሙኒክ ጨዋታ አስቀድመው ነገን በስፋት እንመለስበታለን። የጋብሪኤል ማጋሌሽ ጉዳት ምን ያክል ነው? ኤቤሬቺ ኤዜ ድንቅ ብቃቱን ሲያሳይ ማርቲን ኦዴጋርድ ቦታ ላይ እየተሰለፈ ነውና ማርቲን ኦዴጋርድስ መቼ ይመለሳል? ኤቤሬቺ ኤዜ በምን አይነት ቦታ ላይ ይጫወታል? በየሳምንቱ የሚጠበቁ ጉዳዮች አሉ። እነዚህም በሙሉ በስፋት እያነሳን እየነገርናችሁ እንቆያለን። ሌሎችም ከኤቨርስ ኖኒ ማዱዌኬ ተመልሷል። በጣም መልካሙ ዜና እሱ ነው። ከኤቨርስ መቼ ይመለሳል? ሌሎችን ተጫዋቾች በተመለከተ በሚኬል አርቴታ ቡድን ውስጥ ምን ይጠበቃል የሚለውን በዝርዝር ይዘነው እንመለሳለን። ለዛሬ ግን ጨዋታውን በተመለከተ የተለያዩ ሀሳቦችን አነሳን። በመጨረሻ አንድ ጉዳይ ላንሳላችሁ። ቅድም ስጠይቃችሁ ነበረ የዚህ የዳቪድ ራያ ጉዳይ ብዙ ሲያባብል ብዙ ሲያነጋግር የነበረ ጉዳይ ነው። ትናንትናም የሰራነው ቪዲዮ ላይ ከጨዋታው መጠናቀቅ በኋላ ፖስት ማች ቪዲዮ ሰርተን ነበርና ኤዜ ማነው ኤዜ እንደተባለው ሌሎችንም ጉዳዮች አነሳስተን ነበረ። ከጨዋታው ላይ አስተያየት ከሰጣችሁ ሀሳቦች መካከል ተከተል ኤዳሞ ኤዜ በጣም ምርጥ እንደነበረ አንስቶልናል። ባህሩ የነው አርሰናል የሚል መልእክቱን ጽፎልናል። ከዛ ውጪ ግን ጌቲ የተባለ የኢሜል ስም ጌቲ ሙጬ የሚል ይመስለኛል ስሙን በትክክል ከጠራሁት። ዳቪድ ራያ በሚወራለት ልክ ጎበዝ በረኛ አይደለም። የእርሱ ጉብዝና የአርሰናል እንደ ቡድን ጠንካራ መሆን ነው። በተለይ የተከላካይ መስመሩ ጥንካሬ ራያን ሸፍኖታል። አንዳንዴ የሚገርም ቅሌት ይቀላል። ትናንትና ደግሞ በራሱ ሲቀል ጎል የተቆጠረበት ለዛ ነው ብሏል። ለተቃራኒ ቡድን እንኳን ኳስ ያቀበለበት አጋጣሚ ሁላ ነበረ። ተሳስቶ ፓሶችን አድርጎ ነበረና ያንን አንስቶልናል። ጌቲ ጥሩ ሀሳብ ነው ያነሳው። በጣም የሚገርም ነገር ነው። ከአንዳንድ ሰዎች ጋር እንዲሁ በግልም ስነጋገር ምናልባት ሚኬል አርቴታ የኬፓ አሪዛባላጋን መሞከር ያለበት ጊዜ ይመስላል። በተለይ ኬፓ ባለፈው የውድድር ዘመን በቦርንመዝ ያሳየው ብቃትን በተመለከተ በደንብ ልንመለከተው የሚገባው ተጫዋች ነው፣ እድል ሊሰጠው ይገባል የሚል ነገር አንስቷል። የእናንተን ሀሳብ አሁንም ጻፉልን፣ ነገ በስፋት እንመለስበታለን። ዳቪድ ራያ ወደ ተቀያሪ ወንበር ወደ ተጠባባቂነት መውረድ ነበረበት ወይ አለበት ወይ የሚለውን እናነሳለን። ትናንትና የተሳሳታት ኳስ እንግዲህ ግብነት ወደ ግብነት ተቀይራ በተለይ በግልጽ እሱም ዙቢሜንዲም ተሳስቷል። እሱም ከግብ ክልሉ መራቁን ተከትሎ በቀጥታ ወደ ግብነት የተቀየረ ኳስ ነበረ። የሚኬል አርቴታ የአሰልጣኝ ቡድን አባላት የበለጠ ጥንቃቄ ያደርጉበታል ተብሎ ይጠበቃል። ትናንትና ክሊንሺት መመዝገብ ነበረበት፣ ያንን አልተመለከትንም። ለሁሉም እነዚህ ጉዳዮች ይነሳሉ በዝርዝር። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ቤተሰቡ ነው በደንብ ቻናሉ ማሳደግ አለብን። ብዙ ነገሮች እናነሳለን። አብሮነታችሁን እንፈልጋለን። ዝርዝር ጉዳዮችን በየዕለቱ እያነሳን እንገኛለን። ያልተሰሙ ጉዳዮችን እያነሳን እየነገርናችሁ እንቆያለን። አሁንም ቢሆን በአዳዲስ ጉዳዮች ጠብቁን። የእናንተን ተሳትፎ ደግሞ እንፈልጋለን። ሀሳቦቻችሁን ጻፉልን። ይህንን ቻናል ሼር አድርጉ ለወዳጆቻችሁ። እንደምንፈልገው ቻናሉ እየተዋወቀ እያደገ ቪዲዮዎቻችንም ብዙ ሰው ጋር እየደረሱ አይደለም። ላይክ አድርጉ፣ ሼር አድርጉ። እናመሰግናለን። ጤና ይስጠልን።